እነዛ የሰማዋቸው ምስሎች ያየኋቸው ምስሎችና የሰማዋቸው ድምጾች ኤቭሪ ታይም አይምሮዬ ውስጥ ይመጣሉና ጭንቀትን ይፈጥር ጀመር፣ ራስን መጥላትን ይፈጥር ጀመር። በጣም አደገኛ ተሳዳቢ ነበርኩኝ። ብቸኛ መጽሐፍ ቅዱስ ውስጥ ትዝ የምትለኝ መጽሐፍ አንደኛ ቆሮንቶስ ነበረች። አንደኛ ቆሮንቶስ አልከኝ እና ምንም አልተነካውም። እንዳልተነካውም ደግሞ ድርቀቱን ፊል አደርገዋለሁ። ከዛ ወጥቼ ሄድኩኝና ፌስቡክ ላይ why always me ብዬ ፖስተትኩኝ። ማገባት ልጅ በአጭር ጊዜ ውስጥ አገኛለሁ የሚል ኮንቪክሽን በውስጤ መጣ። ቤተክርስቲያን አይቀርም በጭራሽ፣ ቸርች ፕሮግራም በጭራሽ ሚስ አይደረግም። ለዛ ምናልባት ትምህርቴን አቋርጬ ታናሾቼን ማሳደግ ያለብኝ እኔ እንደሆንኩ ነገረኝ። ጥቁር ወንድ ስለሆንክ ላንተ ስራ የለንም አለኝ። ከወደኩበት ከዛ ከነበርኩበት አዘቅት ውስጥ ያወጣኝን ያጠበኝን የተንከባከበኝን በፊታችሁ ደግሞ እንድቆም ዛሬ ሞገስን የሰጠኝን አምላኬን እግዚአብሔርን እንድታመሰግኑልኝ ፈልጋለሁ። ባካችሁ እስኪ ከዛ በመቀጠል ደግሞ መንፈሳዊ አባቴ በትምህርቶቹ በምክሩ በጸሎቱ ያገዘኝ መንገድን የመራኝን አባቴን ዳዲን ቴንክ ዩ በሉልኝ። በጣም አመሰግናለሁ። ፕሬዝ ጋድ። ስሜ እንደሰማችሁት ናትናኤል አበራ ይባላል። የተወለድኩት ጌታን በሚያውቁ ቤተሰብ በክርስቲያን ቤተሰብ ውስጥ ነበርና አስተዳደጌም በጌታ ቤት ውስጥ ነበር። በተለይ ቤተሰቦቼ በጣም ስትሪክት ስለነበሩ ቤተክርስቲያን መቅረት የሚባል ነገር ለምንም አይነት ምክንያት አይቻልም። በቤተክርስቲያን ኤቭሪ ታይም ሄድ ነበር። ግን ቤተክርስቲያን በሄድም ደግሞ ህይወቴ እንደዛ በጭራሽ አልነበረም። ቤተክርስቲያን መሄድም እነሱ እነዚህ ነገሮች ቢያስገድዱኝም እንኳን ውስጤ በጣም የተለያዩ መጥፎ ነገሮች ነበሩ። ስፔሻሊ ደግሞ አስተዳደጌን በተመለከተ ከህፃንነቴ ጀምሮ ኦልሞስት በጣም ልጅ ባለውበት 4 ዓመቴ ጀምሮ በዛ እድሜ ሰዎች እንዴት ሊያዩዋቸውም ልሰሟቸው ለማይገቡ ነገሮች ተጋልጬ ነበር። ማለትም መጋለጥ ብቻ ሳይሆን ስፔሻሊ ሴክሹዋል በሆነ አቅጣጫ አንዳንድ ሰዎች ማጋለጥ ሳይሆን ትሬን ማድረግ የሚለው በደንብ ይቀለዋል። ምን ማለት ነው? ህፃን ልጅ ነኝ፣ 4 ዓመቴ ነው። ምን ማድረግ እንዳለብኝ ስለመረጃው አላቅም፣ ግን ሜሞራይዝ እንዳደረኩ እርግጠኛ እስከሚሆኑ ነበር ነገሮችን በደንብ የሚያስተምሩኝና በጣም ያደረገው ነገር እንዴት ነው? በሰዓቱ ለቤተሰቦቼ ተናግሬ ነበር። ምን እንደሆነም አላቅም ነገሩ እና ሰዎች ቤተሰቦቼ ያው በውጭ ያለውን ነገር ዲል አደረጉት። ውስጤ የተፈጠረውን ነገር ግን ማንም ያቅሰው አልነበረም እና የሰማኋቸው ነገሮች እነዛ ያየኋቸውም ነገሮች ውስጤ ልክ እንዳልሆኑ ይገባኛልና ለራሴ የራስ ጥላቻን መፍጠር ጀመረ። ለዛ ራሴን በጣም እየጠላሁት እሄድ ጀመረ። ራሴን ጠላዋለሁ። በቃ ልክ ያልሆነ ነገር ውስጥ እንዳለው ይገባኛል። ግን ምን አድርጌ መናገር እንደምችል አላቅም ነበርና ሁሌ እነዛ ኢሜጆች እነዛ የሰማዋቸው ምስሎች ያየኋቸው ምስሎችና የሰማዋቸው ድምጾች ኤቭሪ ታይም አይምሮዬ ውስጥ ይመጣሉና ያ ጭንቀትን ይፈጥር ጀመር፣ ራስን መጥላትን ይፈጥር ጀመር። እንደዚሁም ደግሞ ያለመወደድ ስሜት፣ በቃ ሰው ሁሉ አይወደኝም የሚለውን ስሜት በውስጤ ይፈጥር ጀመር። ደግሞ እንደውም በዛ ላይ ደግሞ ቤተሰቦቼ እንዳልኳችሁ በጣም ስትሪክት ናቸውና ይሄኛው ውስጥ ያለው ነገር ምን እየተካሄደ እንዳሆነ ስለማያውቁ በውጪ ማጠፋቸው ጥፋቶች በጣም ስትሪክትሊ ነው የሚቀጡትና somehow በብዙ ነገሮች ጠብቆኛል። እሱ ግን ያለመወደድ ስሜቴን በጣም ጠንካራ ስላደረገው በትምህርት ቤት በመሄድበት ጊዜ በተለያዩ ቦታዎች በመሄድበት ጊዜ አጥብቄ ይሄንን የተቀባይነትን ስሜት እሻ ጀመር እና ይሄንን በመፈልግበት ጊዜ ደግሞ አብዛኛውን ጊዜ በቀላሉ ተቀባይነት የሚሰጧቸው ልጆች በጣም ሮንግ አቅጣጫ ላይ ያሉ ልጆች ናቸውና በየሄድኩበት ቦታ ትምህርት ቤት ቢቀየር የትም ቦታ ውጪም ቢወጣ ሄጄ መገጥመው በጣም ጥሩ ያልሆነ ሁኔታ ላይ ያሉ ልጆች ናቸውና እነዛ ደግሞ ለብዙ ነገር በር ከፈተ። ለፖርኖግራፊ በጣም ኤክስፖዝድ ሆንኩኝ። ያ የመጠላት ስሜቴን ደግሞ ለማምለጫ ስለሚሆነኝ በጣም አዲክትድ እየሆንኩ ሄድኩኝ ከፍ እያልኩ በሚሄድበት ጊዜና ያ ምን ያደርግ ጀመር? በቃ ሳይክል ሆነ። ምንድነው? እነዚህ ነገሮች ውስጤ ካለው ነገር የተነሳ ዲያብሎስም እየመጣ የትም እንደማልደርስ ይነግረኛል። ከዛ ያኩነኔ ያለ ከዛ የሆኑ ነገሮች አደርጋለሁ። ፖርን እንደዚህ አይነት ነገሮች ውስጥ እደበቃለሁ። ከዛ ያኩነኔ ደግሞ ተመልሼ እነዛን ነገሮች እንዳደርግ ያደርገኛል። ለዛ ያ የኮንደምኔሽን ሳይክል እየተደጋገመ ሄደና ሰዎች ጋር ተቀባይነትን በመፈልግበት ጊዜ ደግሞ የሚመጡ አውትዋርድ ቢሄቪየሮች ይኖሩ ጀመር። ቤት አብዛኛውን እነዚህ ነገሮች ለረጅም ጊዜ አያውቁም ነበርና በጣም አደገኛ ተሳዳቢ ነበርኩኝ። እወዳደር ነበር ትምህርት ቤትና ጎበዝ የሚባል ተሳዳቢ ሰው ሲመጣ መተን እንገጥማለንና አይ ዶንት ሪሜምበር የተሸነፍኩበት ጊዜ እስካሁን ትዝ አይለኝም። በጣም ተሳዳቢ ነበርኩኝ ቱ ዘ ፖይንት እንደውም አንድ ጊዜ የሆነ ነገር ተፈጠረና
ክላስ ተማሪዎች ፊት ለፊት ቆሜ ሙሉ ክላሱ ጋር ተጣላሁኝና ሙሉ ክላሱን በነፍስ ወከፍ ነበረ የተሳደብኩት። በጣም መጥፎ ሁኔታ ላይ ነበርኩኝና ይሄ እንደዚህ እንዳለ ኮንደምኔሽን ሳክሉ እንደዚህ ሁሉ ነገሮች አሉ። ከዛን ኋላ መንፈሳዊ ነገር ጋር ስንመጣ ምንም አይነት መረዳት የለኝም ማለት መጽሐፍ ቅዱስ ምንም አይነት ዕውቀት የለኝም። ምንም አይነት ዕውቀት ስላችሁ አሁን ቤተሰቦቼ ክርስቲያኖች ናቸውና መጽሐፍ ቅዱስ ይነበባል ቤታችን ውስጥ ስፔሻሊ ለበዓል ጊዜ ተሰብስበው መጽሐፍ ቅዱስ ይነበባልና የሆነ ፋሲካ ላይ አባቴ ምን አለ ስለ ጌታችን ኢየሱስ ክርስቶስ ስቅለት እናነባለን አለና ዛሬ ናቲ ያነብልናል ክፈትና አንበብ ተባልኩ። ከዛ እየገለጥኩ መፈለግ ጀመርኩና የትም አይመጣም። ከዛ ሲያየኝ እንደማላገባው የት ነው የሚገኘው ሲለኝ ብቸኛ መጽሐፍ ቅዱስ ውስጥ ትዝ የምትለኝ መጽሐፍ አንደኛ ቆሮንቶስ ነበረች። አንደኛ ቆሮንቶስ አልነበረም ማለት ምን ልላችሁ ነው የጌታ ኢየሱስ ክርስቶስ ታሪክ ወንጌላት መጽሐፍት ውስጥ እንደሚገኝ እንኳን አላቅም ነበረ። ግን ብዙ ጊዜ ቤተክርስቲያን ውስጥ እመላለስ ነበር። አብሶሉት የሆነ ስፒሪቹዋል ድራይነስ ውስጥ ነበርኩ። ሌላ ደግሞ ምንድነው በመሄድበት ቤተክርስቲያኖች ሄዳለሁ፣ የመዝሙር ኮንሰርቶች ሲዘጋጁ ሄዳለሁ። ግን ምንም አይነት የሚነካኝ ነገር የለም። የእግዚአብሔር ቃልም ነክቶኛ ያቅም። አንዳንዴ አምልኮ እንደውም የሆነ ጊዜ አንድ ስፔሲፊክ ሁኔታ አስታውሳለሁኝ። ሰዎች በጣም ተነክተው እያመለኩ ነው እና እኔ ምንም አልተነካውም። እንዳልተነካውም ደግሞ ድርቀቱን ፊል አደርገዋለሁ እና የሚገርመው በቃ ምንም አይነት መፍትሄ እንደሌለው ነበረ ማስበውና በእንደዛ አይነት ህይወት ውስጥ ያለው ያው ያደኩኝ እነዚህ ነገሮች እየተደጋገሙ ብዙ ነገር እየሆነ መጣና ይሄ ነገር ደግሞ የሆነ ጊዜ ትምህርት ቤት ውስጥ በተፈጠረ ነገር መካከል ወላጅ አመጣው ተሰማ እና ሲሰማ ቤተሰቦቼ ጋር ብቻ ሳይሆን የቤተሰቦቼ ጓደኞችም ሰሙ። ብዙ ነገር ሆነ። ሁሉም ወላጅ ልጆቹን ከኔ ያሸሻ። ለዛ ለቤተሰቦቼ በጣም ትልቅ እፍረት ነበር በሰዓቱ የሆነባቸው። ለዛ እነሱ ምን እንደሚያደርጉ ስላልገባቸው መጀመሪያ ብቻዬን አንድ ክፍል አስቀመጡኝና ቆይ ይሄ ነገር ይታሰብበት ተባለ። ምን ልላችሁ ነው በጣም የወደቀና የወረደ ቦታ ነበርኩኝና እንደዚህ ሆኖ እየሆነ በነበረበት ጊዜ ላይ ለትምህርት ወደ ቻይና ሀገር መሄድ ነበረብኝና ያው የክብር ህይወትም የመጣሁት አስቀድሜ ልንገራችሁና እዛ ባለው ብራንች ነው። ለዛ ወደዛ ከመሄዴ በፊት የቤታችን ውስጥ የመጽሐፍ ቅዱስ ጥናት ነበርና ክረምቱን ቤት ስለነበርኩ የመከታተል እድል ነበረኝ። እየተከታተልኩኝ ነበር የመጽሐፍ ቅዱስ ጥናቱንና እንዴት እንደነበር ሁኔታው ትዝ ባይለኝም ግን መሪዎቹ የሆነ ነገር እኔ ውስጥ አይተው ነው መሰለኝ ምን አሉ ልሄድ ስል አሁን አሉ ትንሽዬ እሳት ነገር ውስጥ እየተነሳች ነውና አንድ አመቱን እዛ ጠብቀህ አቆያትና ረፍቷ ላይ ስትመጣ ደግሞ በደንብ እናጋግላታለን አሉኝ። እኔ ምንም አልተሰማኝም ሲጀመር ውሸታቸውን ነው የመሰለኝ በሰዓቱና ከዛ ለቤተሰቦቼ የሚሏቸዋል እዚህ ልጅ ጋር ጸጋ ያለው ምናምን ሲሉ እነዚህ ሰዎች ቸግሯቸዋል ማለት ነው ብዬ ነው ያሰብኩት። ገንዘብ ፈልገው ነው የሚል ሐሳብ ነበር የነበረኝ በሰዓቱና ቆማለሁ በፊት ለፊታቸው ፈገግ ብዬ ነው ያለሁት ግን እንደዚህ መሆን አልፈልግም የሚል ስሜት ነበር። ለዛ ስለ አገልጋይነትም የነበረኝ አመለካከት በጣም የተበላሸ ነበር። ሲያከረው ደግሞ ባንድ በነበርኩበት ቦታ የሶስት ቀን የተቃውሞ ካምፕ ወስጄ ነበረ። ምን ማለት ነው? ምድራችን ላይ ያሉ የእግዚአብሔር ሰዎችን በፎቶ አድርገው አስቀምጠውልን የተለያዩ የእግዚአብሔር ሰዎችን እነዛን ሰዎች እንዴት መቃወም እንዳለብን እንዴት መስማት እንደሌለብን እና እነሱን የሚሰሙ ሰዎችን እንዴት ማግለልና ማጥቃት እንዳለብን ተምረን ነበርና yes serious ያ ስለዚህ በደንብ ነበር እንደዚህ አይነት ሰዎችን ሳገኝ ተባረክ ያለው የሚል ሰው በተለይ ሳገኝ በደንብ ነበር አታክ ማደርገውና እንዴት ምን ያሰብኩ እንደነበር በሰዓቱ አላቅም። በጣም እነዚህ ነገሮች አዘውትሬ ያደርግ ነበር። ከዛ እንደዛ በሆነበት ሁኔታ ቻይና ለመሄድ እድሉን አገኘሁኝ። ቻይና ሄድኩኝ። ትምህርት ተጀመረ። ከዛን ኋላ የነበረው ነገር መካከል ነገሮች እንደጠበቅኳቸው ስላልነበሩ በጣም አጉረምራሚ ሰው ነበርኩ እና በብዙ ማጉረምረም ውስጥ ያው ድራይነሱ እንደቀጠለ ነው። በማጉረምረም ውስጥ ሆነን ግን ነገሮች በጣም እየከበዱ ይሄዱ ስለነበር የሆኑ ጓደኞች ነበሩን። መጽሐፍ ቅዱስ ጥናት እናጥና ብለን ጀመርንና ያው የማይገባንን ነገር ነው የምናወራው እና ስመለከተው ግን የተወሰነ ትንሽ ረድቶን ነበረ በሰዓቱና እሱ ትንሽ እንድንጸልይ ያደረገንና ትዝ ይለኛል አንድ ጊዜ መጥቼ 5 ደቂቃ ጸለይኩኝ ብዬ ቴስቲሞኒ ሰጠዋቸው ለጓደኞቼ። 5 ደቂቃ እንዴት እንዳለፈ ራሱ አላቅም አልኳቸው። ጸልዬ ስጨርስ 5 ደቂቃ አልፏል ስላቸው እነሱም ተደነቁ። ያ በጣም ነበረ ድንቅ ብረት ነበረ። ለዛ
ያ በጣም ድንቅ ሆኖልሃል 5 ደቂቃ ከጸለይክማ ብለው እነሱም አይ ቲንክ እምነታቸው እንደተነሳሳ አስባለሁ 5 ደቂቃ ለመጸለይ። ከዛ እንደዛ የሆነ ባለበት ጊዜ ነበረ የክብር ህይወት ቻይናን ጆይን የማድረግ እድልን ያገኘሁትኝ እና እዛ በመሄድበት ጊዜ የነበረው መካከል ባጭሩ ነገሩን ልገልጽላችሁ የምችልበት መንገድ ዳዲ ሁል ጊዜ ይለናልና a message that works ይላል። የሚሰራ መልእክት በዛ ቦታ ላይ እኔ ከዛ በፊት ህይወቴን ሙሉ ብትጠይቁኝ ትዝ የሚለኝ ስብከት የለም። ከሰማሁት አንድ ስብከት ምናልባት ትዝ ይለኛል ሰውየው 2 ስለሰበከው እና እቺን ምሳሌ አላት እያልኩ ስለሰማው ስለነበረ ሲላት በቃ ያንን ሪማርከብል ስለነበር አልረሳሁት። ምንም አይነት የእግዚአብሔር ቃል መልእክት ትዝ አይለኝም። የዛን ጊዜ ግን የሚሰራ መልእክቶችን መገናኘት እንደጀመርኩ ያወቅኩት በህይወቴ ላይ በሚሆኑት ነገሮች ነበረ። ነዛ የዳዲን መልእክቶች በዛ የነበረው መሪያችን ያስተምር ነበርና ተባርክ ያለው እንደዚሁም ትህትና በርካታ መልእክቶችን ያስተምር ነበርና ስፔሻሊ ተባርክ ያለውን ስማር አልገባኝም፣ ምንም ጭራሽ አልገባኝም ነበር። ግን የሆነው ነገር ምንድነው ደስ ይለኝ ነበረ እና ደግሜ መምጣት እፈልግ ነበር። እሱ ብቻ ሳይሆን በቤቴም በሚሄድበት ጊዜ በጣም ህይወቴ እየተቀየረ መጣ። መጸለይ ጀመርኩኝ ሳላስበው። የሆነ ቀን በቃ የሆነ ነገር እንደነካኝ ታወቀኝ። ገብቼ መጸለይ ጀመርኩ። ረጅም ሰዓት መጸለይ ቻልኩኝ እና በዛ ውስጥ የሆነ ሄደው ነገር መካከል ህይወቴ እየለመለመ ሄደ እና ፊል አድርገው ጀመሪያኛውን። ከዛም እንዴት ነው በእግዚአብሔር ቃል ህይወቴ በጣም መለምለም ጀመረ። የእግዚአብሔር ህልውና ይሰማኝ ጀመር። መነካት ጀመርኩኝ። it was so amazing። ለምን ስለመነካት ያኔ እንደ ጆይን እንዳደረኩኝ አንድ መሪያችን በሚያዋራን ጊዜ ተነክቶ ስለማልቀስ ከምን ተነስቶ እንደሆነ ሲናገር ወይ ሰው ጠንካራ ሰው አይደለም ብዬ በውስጤ ያሰብኩኝ ነበርና ከዛ እኔ ግን ትንሽ ወንድ ነኝ አልኩት ስጨርስና እኔ ትንሽ ወንድ ስለሆንኩ ላለቅስ አልችልም አልኩት። ኦኬ ችግር የለውም አለኝ። ከዛ የሚቀጥለው ፕሮግራም ላይ ያለቀስኩ ነበር። ያ ለዛ ምን ሆነ ግን በጣም ደስ የሚለው ነገር መካከል ያ ሴንሲቲቪቲ መጣ። የእግዚአብሔር መገኘት ይሰማኝ ነበር። ከዛ በኋላ በቃ ፓሽኔት መሆን ጀመርኩኝ። ከዛ በጣም ፓሽኔት ከመሆን የተነሳ እንደውም አንዴ ሜሴጅ ውስጥ በደንብ አልገባም ነበር። ልጁ ግን ጠራኝ አንድ ቀንና ስማ አለኝ፣ እንደዚህ በልሳን አትጮህም ነበር፣ አሁን ግን በልሳን ትጮሃለህ አለኝ። ከዛ ምን ማለት እንደሆነ ገባኝ። ለምንድን ነው አለኝ። እኔ ምንም ልለው አልችልም እየተካሄደ የነበረው ነገር ስላልገባኝ። ግን ለውጡ በጣም ከመሆኑ የተነሳ ጠርቶኝ ድሮ እንደዚህ አትሆንም ነበር አሁን እንደዚህ የምትሆነው ለምንድን ነው የሚለው ማወቅ ፈልገው ነበር። ምን ልላችሁ ነው ለሰዎች እንኳን የሚታይ ያህል ለውጥ ይሆን ጀመር ማለት ነው። ከዛ እንደዛ በሆነበት ጊዜ ላይ በቃ መንፈስ ቅዱስ እንዴት ነው ፕሬዘንሱ ይሰማኛል። ድምጹንም መስማት ቻልኩኝ። በጣም ብዙ ጊዜ ተጸልዮልኝ ለድምጽ ለልሳን አልሆነልኝም። እንደውም በጣም ካለመሆኑ የተነሳ የሆነ ቀን ተጸልዮልኝ ሰውየው ያስቀኛል። ከዛ ስስቅ በቃ እንደውም ዘላለም ትስቃለህ አለኝ ሰውየው በዛ። ያው እሱ ግን ሰርቶልኛል አሁን በየሳኩ ስለሆነ ያ ለዛ ከዛ ወጥቼ ሄድኩኝና ፌስቡክ ላይ why always me ብዬ ፖስትኩኝ። ለምን ሲባል ሁሉም ሰው እየተጸለየለት ሰው በጣም በእግዚአብሔር እንዴት ነው በእግዚአብሔር ኃይል ስር ይወድቃል፣ የተለያየ ነገር ይሆንለታል። እኔ ግን ምንም አልሆነም። እዛ በሰዓቱ የሆነ ኳስ ተጫዋች ያንን አድርገው ስለነበር why always me ስላለ እኔም why always me አልኩኝ። praise God። ለዛ ግን እዛ ከሄድኩኝ በኋላ እነዚህ ነገሮች ይሆኑ ጀመርና ህይወቴ ድራስቲክሊ በእግዚአብሔር ቃል ህይወት በእግዚአብሔር ቃል እውነት መለወጥ ጀመረ እና ይህ የሆነ ያለበት ይሄን አሁን የነገርኳችሁ ነገሮች ሁሉ ለውጥ የመጣው ኦልሞስት 3 ወር ብቻ በምትሆን ጊዜ ውስጥ ነው። እና ድራስቲክሊ ነው ህይወቴ የተቀየረውና እንደዛ ባለበት ጊዜ መንፈስ ቅዱስን መስማት ቻልኩና መንፈስ ቅዱስን መስማት የቻልኩበት ፕሮግራም ትዝ ይለኛልና እዛ ፕሮግራም ላይ ጌታ የነገረኝ እረፍት ደርሶ ነበር አመቱ አልቆና እረፍትህን ወደ ቤት አትሄድም የሚል ድምጽ ነበር። የመጀመሪያ የሰማሁት ድምጽ ይሄ ነው። ከዛ በኋላ የመጀመሪያ ድምጽ ስለሆነ አልገባኝም ምን እንደነበር። ግን ጌታ እንደሆነ በሆነ ትንሽ ቆይቼ በጣም ገባኝ። ኦኬ ይሄን ድምጽ መታዘዝ እንዳለብኝ ገባኝና በዚያ አቅጣጫ ቤተሰቦቼን ማመስገን ፈልጋለሁ። እንደዚህ አይነት ውሳኔዎች ላይ የትኛውም ውሳኔ ይከበራል ቤት ውስጥ። ስለዛ አልሄድም አልኳቸው። ቤት እሺ ያሉ ክረምቱን ማሳለፊያ ገንዘብ ያስፈልጋል ብለው ያሰቡትን ላኩልኝ። ከዛ እንደዛ እየኖርኩ በነበረበት ሰዓት ላይ ቀጣዩ ፕሮግራም ላይ ደግሞ ጌታ ሁሉንም ገንዘብ መስጠት አለብህ አለኝ። yes የመጀመሪያ 2 አስደናቂ ድምጾች ነበሩ። ከዛ በኋላ ትንሽ ሲቆይ ሊጠፋ ይችላል ብዬ አሰብኩኝና 1-2 ቀን ቆየሁ። 1-2 ቀን ብቆይም ጭራሽ ድምጹ ሊሄድ አልቻለም። ለዛ አሁን እንዴት ነው በደንብ ነገሩን እንዲገባችሁ ሁሉም ጓደኞቼ ማለት የቅርብ መላቸው እንደዚህ ገንዘብ ምግብ ላይ ምናምን ልንጋራ ምንችላቸው ሰዎች ሻንጣቸውን ፓክ አድርገዋል ሊሄዱ
እንደዛ ባለበት ሁኔታ ላይ ልክ እነሱ ሄዱ። እነሱ ከሄዱ በኋላ ባለው እሁድ ያለኝን ገንዘብ እንዳለ ሰጠው እና ሰጥቼ መጥቼ አየኋት ቤቴ ውስጥ ምን አለ የሚለውን። ቤቴ ውስጥ የነበረው በሰዓቱ ስልክ ነበረኝ። ከዛን ኋላ 2 ኢንዶሚና 1 ዳቦ ነበረ። ከዛ አሰብኩት አሁን ቀጣዩ ጊዜ እስኪመጣ ቤት መናገር አልችልም እንደዛ ብዬ ለዛ 3 ወር አካባቢ የሚሆን ጊዜ አለ። ለ3 ወር በ2 ኢንዶሚና በ1 ዳቦ እንዴት እንደሚኖር እያሰብኩኝ ነበር በሰዓቱና ከዛ እንደዛ ባለበት ሰዓት ላይ ጌታ ስልክህን ስጣለኝ። ከዛ እኔ ስልኬንም መስጠት እንዳለብኝ ሲገባኝ ኦኬ ብዬ ስልኬን አንስቼ ሰጠው። ሌሎች ጋጀቶችም ነበሩኝ እነሱንም አንስተ ስጣለኝ። ሰጠሁና አንድ ኮምፒውተር ቀረችና ጌታው ይሄን አባቴ ስለሚጠይቀኝ ተውልኝ አልኩት። ያ እነዛ እሱን ምንም ብዬ ላስረዳው ስለማልችል የታረከው ካለኝ እቺን አስቀርልኝ ብዬ ይሄ ማለት 18 ዓመቴ 19 ዓመቴ አካባቢ ነው። ለዛ ብዙ ምርጫ ስላልነበረኝ እቺን ማርልኝ ብዬ ቀረች እሷና እሷ ስትቀር ሁሉም ነገር ሄደ። እሷም ደግሞ ወዲያው ስክሪኗ ተበላሽና ተቀመጠች እዛ። ለዛ ምንድነው አሁን ያለው አብሶሉት አይሶሌሽን እና አሁን ላይ ተመልሼ ሳስበው እግዚአብሔርን ለዛ ጊዜ እጅግ አድርጌ አመሰግናለሁኝ። ለምን ምንም ነገር አልነበረም በሰዓቱ። ከዛ የሆነው ነገር መካከል ምንድነው ያኔ ክረምት እየጀመረ ስለነበር ጾም ጸሎት ሊጀምር ነው። ግን ከዛ በፊት አሁን ያቺን ነገር እንዴት ነው ማረጋት ብዬ ጌታው እያሰብኩ ባነልኩበት ጊዜ የዛን ቀን ማታ የሆነ ሰው መጣና እና እራት እንብላ አለኝ። መሬት ነውና እራት እንብላ አለኝ። ደስ አለኝ በጣም ሄጄ እራት በላው። የሚገርማችሁ ያቺ ዳቦና ኢንዶሚ ሳትበላ ነው ያለቀው ክረምቱና እንደዛም ሆኖ አንድም ቀን ሳልበላ ያደርኩበት ሳምንት አልነበረምና ያ ክረምት ማለት ሲሪየስ እንዴት ነው በቃ የሰማዋቸው መልእክቶች ለማያ ጊዜ ነበርና በሰዓቱ ምን ሆነ ልክ ክረምቱ በሚመጣበት ጊዜ ላይ ከዳዲ ዛ ፋውንዴሽን መማር እንደምንችል አፕሩቫል አገኘን። ቴንክ ዩ በጣም ዳዲዬ ስለሱና ፋውንዴሽን መማር በምንጀምርበት ጊዜ በካምፕ ነው የተማረው። ካምፕ ስለናችሁ ምንድነው በሳምንት በርካታ ቀናት ነው ኦልሞስት 5ቱን ቀን ነው የምንማረው እና ቀኑን ሙሉ ጾም ጸሎት እንውላለን። ማታ 2 ሰዓት ተኩል 3 ሰዓት ያህል ፋውንዴሽን እንማራለን። እንደዛ ነው የተማርኩትና it was such a blessing። ልክ እዛ ውስጥ በሚሆንበት ጊዜ ምንድነው ምንም ትኩረቴን የሚሰርቅ ነገር የለም። ከጓደኛ የለም፣ ከኢንተርኔት የለም፣ ቤተሰብም አላገኝም፣ ማንም ማገኘው ሰው የለም። ጠዋት ላይ ገባለሁ፣ ጾም ጸሎት ይሆናል፣ ማታ ላይ ፋውንዴሽን እንማራለን። ከዛ በኋላ ነው ሰው እንኳን ማገኘ የነበረው። ከዛ ታንጀብል የሆነ ኤቭሪ ሴሽን ሁሉም የፋውንዴሽን ክላሶች ላይ ሁሉም ፕሮግራሞች ላይ የሚታይ ለውጥ በውስጤ እንደሚሆን ይገባኝ ነበርና እንደውም በጣም ስላልገባኝ ሄጄ ራሱ በሰዓቱ የነበረው መሪያችንን ለወጥኩት፣ ጠየቅኩት። ሰው እግዚአብሔር ለምንድን ነው እንደዚህ ቶሎ እየቀየረኝ ያለው አልኩትና ያው እሱም ለምን እንደሆነ አላወቀም ነበር በሰዓቱ። ለዛ ግን እግዚአብሔር በጣም በታንጀብል በሆነ መልኩ ለውጥ ያደርግ ነበርና ሲሪየስ የትሬኒንግ ጊዜ ነበረ የነበረውና በኋላ ላይ ስመጣ በፋውንዴሽን ትምህርቶች የሆኑልኝን የተወሰኑ ነገሮች ነግራቸዋለሁ። ግን ኤቭሪ ሴሽን ላይ ያው እኔ ምንም ስለማላቅ ቶሎ ደግሞ ለመቀበል ይመቻል። ምንም አላቅም፣ መቃወምም አልችልም። ያው በባህሪዬ በጣም ተከራካሪ ነበርኩ የዛኔ። ግን ለመከራከሪያ ምንም የለኝም። አሁን በግላጭ ነው የተገኘሁት። ለዛ የእግዚአብሔር ቃል ህይወቴ ላይ በጣም ትልቅ ለውጥ ያመጣ ጀመር በዛ ጊዜና በዛ ጊዜ ውስጥ ሁሉ ግን የእግዚአብሔር አቅራቦት ደግሞ አልተቋረጠም ነበር። ሰመር ነው እዛ ምናልባት ሰመር በሚሆንበት ጊዜ ወይም እዚህ ክረምት በሚሆንበት ጊዜ እዛ ከፍተኛ ሙቀት ነው የሚሆነው እና ኤር ኮንዲሽኒንግ ያስፈልጋቸዋል፣ አለበለዚያ መኖር አትችሉም። ከዛ የሆነው አንደኛው ተአምራት መካከል ምንድነው እኔ ምንም አይነት ገንዘብ የለኝም። ያው ኤር ኮንዲሽኒንግ አፎርድ ላደርግ አልችልም፣ ምንም ነገር የለኝም በሰዓቱና እግዚአብሔር ቀለብ ብቻ ሳይሆን አንድ የምንኖርባት ሩም ነበረችና ፎር ሰም ሪዝን እንዴት ነው ምናልባት ለማስረዳት ያክል ለአንድ ወር 200 ምናምን የቻይና RMB ይበቃል ኤር ኮንዲሽኒንግ አፎርድ ለማድረግ። የሆነ ጊዜ ሩም ውስጥ 10,000 ብር አካባቢ ተሞልቶበታል እና ቼክ ስናደርግ ኤሌክትሪሲቲ አለን የለም የሚለውን ለአመታት የሚመቃ ተሞልቶበታል። ከየት እንደመጣ አናቅም። ከዛ ልክ እሱን ስናይ በቃ ገባን። እንዴት ነው በምድረ በዳ እስራኤልን ሲመራ እግዚአብሔር በደመና በቀን የሚለው በደንብ ገባን። ለምን ሲባል ኤሲ በደንብ ሆነልን እኛና እግዚአብሔር ከዛ ሐሩር ጠበቀን፣ ከዛ ሙቀት ጌታ ጠበቀንና በጣም መልካም ነበረ። ከዛ ህይወቴ እንደዚህ እየተቀየረ ባለበት ጊዜ ላይ በጣም ትልቅ ዲሴፕሽን ወደ ህይወቴ መጣ። ምንድነው ፎር ሰም ሪዝን ምንም አይነት ምክንያት ሳይኖረኝ ማይንድ 19 ዓመቴ ነው ማገባት ልጅ በአጭር ጊዜ ውስጥ አገኛለሁ የሚል ኮንቪክሽን በውስጤ መጣ። አርሚዎች ሊያቸው ያ ዲሴፕሽን ነበረ። ለምን ያው በሰዓቱ ከዛ ያ ኮንቪክሽን ስለነበረ ምን ሆነ በቃ ማየት ጀመርኩኝ።
ከዛን ኋላ ምንድነው የሆነው? የሆነ ቀን ጌታ እንዴት ነው በተለያዩ መንፈሳዊ ልምምዶች ትሬን ያደርገኝ ነበርና ወጥቼ እየጸለይኩ በሚሆንበት ሰዓት ላይ ብዙ መልካም ነገሮች አየው በጸሎት ሰዓቴ ላይና እነዛን ሁሉ ነገሮች አሜን ብዬ ተቀበልኩና መጨረሻ ላይ ከዚህ ልጅ ጋር እንዳትሆን ስለኝ ጌታ ሁሉንም ከተቀበልኩ በኋላ ይሄኛውን ከስጋ ነው አልኩኝ። እዛ ሁሉንም ከተቀበልኩ በኋላ ከስጋ ነው ስል ሮንግ እንደሆነ ውስጤ አብሶሉትሊ ያውቀዋል። ግን ውስጤ ስትራግል ሆነ ማለት ነው። ምን ማለት ነው? ፋይት አደርገዋለሁ። አይ ይሄ ሊሆን ይችላል፣ በቃ ይሄ የኔ ነው ብዬ ፋይት አደርጋለሁኝ። ከዛ በዛኛው በኩል ግን ደግሞ እኔ ደግሞ ውስጤ ራሴ ያውቀዋል። ለዛ ምን ሆነ? እንደዛ በመሆንበት ጊዜ ያው የራሴ ጥፋት ነበረ። ጸሎት ህይወቴ በጣም እየደከመ መጣ። ከዛ ሲብስ ምን ሆነ? ቤተሰብ መካከል ደግሞ እናትና አባቴ መካከል በጣም ሲሪየስ ጸብ ሆነ። ለዛ ያ የዛ ነገር የሚፈጠረው ነገር ያው ያኔ በቂ ብስለት ስላልነበረኝ እነዚህ ነገሮች ፕሮሰስ ለማድረግ እጅግ በጣም ያስጨንቃል። ያስጨንቃል። ከዛ ድሮ ምንም ያስጨንቅ ነገር ቢኖር ምንም የሌለበት ቦታ ውስጥ እንኳን ብንኖር የእግዚአብሔር መገኘት ስላለ መጸለይ ስለምችል ምንም ችግር አልነበረም። አሁን ግን በጣም መጸለይም አልችልም። ሄጄ እንዳልጸልይ ያንን ነገር ማቋረጥ እንዳለብኝ ስለሚሰማኝ ራሴ ሸሽቻለሁ ፈርቼ። ከዛ በዚህ በኩል ደግሞ ይሄ ቴንሽን እያደገ መጣና መልሶ ተስፋ መቁረጥ፣ ጨለማ እንደዚህ አይነት ህይወቶች ውስጥ ገባው በዚህ ቴንሽን ውስጥና ሁል ጊዜ ኤቭሪ ታይም ከቤት ስልክ ተደወለልኝ ማለት ነገሩ እየከረረ ነው የሚሄደው። እዛ በጣም ነገሩ እየከረረ መሄዱ ውስጤ ከባድ ጭንቀት እየፈጠረ በቃ በዛ ሰዓት ላይ ብቸኛ ፕሪዘርቭ ያደረገኝ ነገር መካከል የቤተ ክርስቲያን ቸርች ካልቸር መኖሩ ብቻ ነው። ልክ እዚህ እንዳለ ሁሉ እዛ ጄልሲ ቻይናም አንድ ካልቸር አለ። ምንድነው? ቤተ ክርስቲያን አይቀርም በጭራሽ፣ ቸርች ፕሮግራም በጭራሽ ሚስ አይደረግም። ለዛ በነዛ ሁሉ እንዴት ነው ተስፋ መቁረጥ፣ ጨለማ በውስጤ በነበረበት ጊዜያት ሁሉ ያቆየኝ ፕሪዘርቭ ያደረገኝ የነበረው የነበረው ነገር ፕሮግራሞችን ሳያቋርጡ መሄድ ነበር። ለዛ እሱ በጣም ትሬመንደስሊ በጣም በትልቁ እየረዳኝ ቆየሁና በዛ መሃል ሁለተኛ ዓመት አለቀና ወደ ኢትዮጵያ መምጫዬ ጊዜ ደረሰ እና ወደዚህ በመመጣበት ጊዜ የሆነው ነገር ምን ነበረ? ያው በስልክ ሰማቸው የነበሩ ነገሮችን አሁን በአካል ማየት ጀመርኩኝ። ለዛ ቤት በመሆንበት ጊዜ በጣም ሲሪየስ ቴንሽን ነው ያለው። በምንም አይነት ሁኔታ ራሴን ኢንጆይ ላደርግ አልችልም። በጣም ብዙ ጭንቀት ነው ያለው። ከዛ አየሁትና ሁኔታውን ምን ወሰንኩኝ? ኦኬ የሆነ ምክንያት ፈጥሬ ረፍቴ ሳያልቅ እመለሳለሁ የሚለውን ወሰንኩኝ። ቲኬቴን ቀደሜ ቆረጥኩኝ። መሄድ ከሚገባኝ ጊዜ ቀደሜ ቆረጥኩኝና በዛ መሃል ቸርች ለመምጣት እድል አገኘው ኢን ፐርሰን እና ምንም አይነት ስሜት አይሰማኝም በዛ ሰዓት ላይ ኤቭሪ ታይም 24/7 ማለት 24 ሰዓት ጭንቀት ብቻ ነበር የሚሰማኝ። በዛ ሁኔታ ሆኜ ግን ቸርች ስመጣ የደረስኩት አምልኮ ሰዓት ላይ ነበርና አስታውሳለሁ። ልክ የተሰማኝን ስሜት የሚገልጽልኝ ነገር መካከል በጣም በሚያምር ጋርደን ወይም ደግሞ የአትክልት ስፍራ ሆናችሁ መልካም መዓዛና ያ ነፋሻ ብሬት ሲመጣ የሚሰማችሁ ስሜት አለ አይደለ? እንደዛ ነበር የሚሰማኝና በጣም ሪፍሬሽድ ሆንኩኝ። ልክ እዛች በነበርኩባት ቅጽበት ውስጥ የትኛውም የነበርኩበት ጭንቀት አልነበረም። የእግዚአብሔር መገኘት ነበር የሚሰማኝና አይ ሪሜምበር በዛ ሰዓት ያሰብኩት ነገር መንግስተ ሰማይ ሄቨን እንደዚህ ከሆነ በጣም እድለኛ ነኝ ብዬ አሰብኩኝ። ቢኮዝ በጣም አስደናቂ የሆነ የእግዚአብሔር መገኘት ነበር በሰዓቱ የነበረውና ግን 2 ፕሮግራም ብቻ ነበር አቴንድ ማድረግ የቻልኩት፣ አንድ ማክሰኞና አንድ እሁድ ከነበረው ነገር የተነሳና ልክ ያው ከዛ ስወጣ የነበረው ስሜት ቀጠለ። ከዛ ነው ላይ የሆነው ነገር ምን ነበር? እዛ ሄጄ በቃ በዛ በመጨነቅ ውስጥ እየኖርኩኝ እየቀጠልኩኝ ሳለ አንድ ቀን በህልሜ ዳዲ ይመጣል እና በህልሜ ዳዲ መጥቶ እያዋራኝ ነው። ያኔ ዳዲን አግኝቼውም አይ ዶንት ቲንክ መኖሬንም ያውቅና በህልሜ ዳዲ መጥቶ ያወራኛልና ኤቭሪቲንግ ልክ ያረኳቸውን ነገሮች እየነገረኝ ወክ እያደረግን ነውና እንደዚህ ልክ አድርገሃል፣ እነዚህ ደግሞ ልክ አላደረክም የሚለውን እየነገረኝ ጥሩ ነው በርታ የሚለውን እያበረታታኝ ከዛ የሆነ ፎቅ ጋር ደረስንና ልክ ዳዲ ሲወጣ እኔ ፎቁን መውጣት አቃተኝ እና እሱ እያወራ ደረጃውን ወጥቶ ቀጠለና ልክ አንደኛ ፎቅ ላይ ሲደርስ በረንዳ ነገር ነበረው አየኝና አየኸው እዚህ ላይ መውጣት ያቃተ ያንን ነገር ስላላቆምክ ነው ብሎ ሪሌሽንሺፑን ፖይንት አውት አደረገ። ከዛ ብታቆም መውጣት ትችላለህ ብሎኝ ሄደ። ሞመንት ያንን ካየው በኋላ ያኔ ማቆም ያቃተኝን ሪሌሽንሺፕ ለማቆም እድል አገኘሁኝ ማለት አቅሙን አገኘሁኝ። ስለዚህ ልክ የዛ ሰዓት ላይ ያንን ነገር ቆረጥኩት።
ቆርጬው ደግሞ በነበረበት ሰዓት ላይ ያው መልሼ ለመጸለይ ስሞክር ትንሽ ትግል ነበርና ከዛን ኋላ የዳዲ አንደኛ ቆሮንቶስ 13:14 ትምህርቱ ላይ ስለ መንፈስ ቅዱስ በሚያስተምርበት ቦታ ላይ አንድ ነገር ይናገራልና መንፈስ ቅዱስ የተመሰለባቸውን ነገሮች በመጽሐፍ ቅዱስ ውስጥ ሲናገር በዘይት መመሰሉን ሲናገር አንደኛው በዘይት መመሰል ምንድነው አለ ልክ ሉቃስ 10 ላይ ያለውን ታሪክ አያቸዋል ለውጡን ጥቅሳት ከስራስ ያ ሉቃስ 10 ላይ ቁስሉ እንዴት ደጉ ሳምራዊ ቁስሉን እንዳሸለት ይናገራል ለሰውየውና በዘይት በመታሸት ውስጥ ቁስል እንዴት እንደሚድን እንደዚሁም ኢሳይያስ ላይ ያለ ሌላ ክፍል ጠቅሶ ደግሞ በቁስላችሁ በዘይት ስላልታሸ ነው እንደዚህ ሆናችሁት እያለ እግዚአብሔር ሲናገራቸው የነበረውን ክፍል ጠቅሶ ሲናገር ሰማሁትና ኦኬ ለዛ ሂል ለማድረግ ያለብኝ አሁን በእግዚአብሔር መገኘት ውስጥ በመንፈስ ቅዱስ ህልውና ውስጥ መቆየት እንደሆነ ኢንስትራክሽን እናገኘው ከዛ ምን ማድረግ ጀመርኩኝ በሌሊት እነሳለሁ ረጅም ሰዓት አሳልፋለሁ በእግዚአብሔር ቃል ጥናት በጸሎትና በአምልኮ አሳልፋለሁ ረጅም ሰዓት ውስጥና በዛ ውስጥ ሳላስበው መልሼ አላይቭ መሆን ጀመርኩኝ እና ልክ እነዛ ወራት ባለፉ ጊዜ ላይ ጭራሽ ድሮ የነበረው ነገር ጭራሽ አይሰማኝም የቤተሰቡ ጫናም አዝማች አይሰማኝም አሁን ለምን ሲባል የእግዚአብሔር መገኘት ስትሮንግሊ ህይወቴ ላይ ተመልሷል የእግዚአብሔር ቃል መልሶ ይነካኛል ወደፊት ብዙ ተስፋ ይታየኛል ከዛ እንደዛ የሆነ በነበረበት ጊዜ ላይ አሁንም ከቤት የሚደወሉት ስልኮች እንደቀጠሉ ናቸው ከዛ ነገሩ በጣም እየከረረ ሄደና ምን ያህል እንደከረረ ለማስረዳት ያክል አንድ ቀን አባቴ ደወለና ምናልባት ትምህርቴን አቋርጬ ታናሾቼን ማሳደግ ያለብኝ እኔ እንደሆንኩ ነገረኝ እና መተህ ታናሾችን ለማሳደግ ምንም ያው በጣም ስትሪክት ሰውን አባቴና ሐሳብ አይሰጠውም እንደዚህ ነው የምታረጋው መተህ ልታሳድግ ትችላለህ የሚለው ነገር ተነገረኝ ከዛ በጣም ሾኪንግ ነበርና ልክ ይህን በመሰማበት ጊዜ ላይ ዘጋሁኝ ትንሽ ቆይቼ ምን ሆነ ጌታ ሆይ አሁን እግዚአብሔር መገኘት ስላለ ጌታ ሆይ እኔ አንተ በእኔ ህይወት ውስጥ እያለ አሁን ኦልሬዲ ሰርቭ እያገለገልኩ ባለበት ጊዜ ሃውስሆልድ የኔ ቤት እንዴት እንደዚህ ይሆናል ሚለውን ሰምቼ ጾም ጸሎት መግባትን ወሰንኩኝ እና ደግሞ ሲገጥም በዛው ሳምንትም ጾም ጸሎት ታወጀልንና ገብቼ ሰኞ ቀን ጣዋት ነበረ ጾም ጸሎቱ እንደጀመረ መጸለይ ልጀምር ተንበረከኩና within 30 minutes ሬማ ቃሌን አገኘሁኝ ከሮሜ 13 ላይ ጌታ እንዴት ነው ሌላ ሐሳብ ነው ሐሳቡ የሚናገረው ግን ሌሊቱ ሊነጋ ጣዋትም ደግሞ እንደቀረበ ይናገራል በዚህ ሰዓትና ልክ የዚህ ሲቹዌሽንም ሌሊቱ አልፎ ንጋቱ እንደመጣ ገባኝ ሬማዬን ያስኩኝ ከዛን ኋላ በልቼ ሰለብሬት ላረግ ነበር ግን ጾም ጸሎት ታውጆ ስለነበረ በጾም ጸሎት ሰለብሬት አደረኳት ያቺንና ያቺን እጄ በዛው ቀጠልኳትና ጾም ጸሎቴን ጨረስኩኝና ከዛ በኋላ አሁንም ሲደውሉ ያ ነገር ነው የሚመጣው ግን አሁን እነሱ የሚሉት ነገር እኔም መንካት አቆመ ለዛ አይኑ በቃ እግዚአብሔር ይሄንን ሲቹዌሽን እንደሚቀይረው አወቅኩኝ አሁን እኔን ከየትም ላመጣው አልችልም ተምሬ እንጂ ስለዚህ እግዚአብሔር ቃል ሁኔታዎች እንደሚቀይር አሁን ለማየት ኦፖርቹኒቲ ያገኘሁኝ ማለት ነው ስለዚህ ያንን ቃል እጄ በጣም ፐርሲስት አድርጌ ቆየው ከዛ የሆነ ቀን ደውለውልኝ እንዴት ነገሮች እንዳለቀላቸው ከሰማው በኋላ 2 ቀን ወይም 3 ቀን ሳይቆይ ተመልሶ ስልክ ተደወለልኝና እናቴ ነበረችና ሰላም አልኳትና በጣም ደስተኛ ነች ለምን ደስተኛ እንደሆነች አልገባኝምና ኦኬ ምንድነው ደስተኛ ነሽ በጣም አልኳት ወይ ታረቀን እኮ አለች እና የዛኔ ደግሞ አላማኙን ይሆንኩኝ ማለት ነው እንዴ አሁን ደግሞ እናንተ አልታረቅንም ብላችሁኝ አልነበረ እንዴት ሆነ አልኳት ከዛ አስረዳችኝ በሰዓቱ የሆነው ነገር መካከልና በቃ ባጭሩ ብቻ ነገሩ በጣም ኢዝሊ ሶልቭ እንደተደረገ ሰማሁኝና it was so amazing ከዛ በዛ ሰዓት ያገኘሁት ከነሱ መታረቅ በላይ ለኔ በጣም ድንቅ የነበረው አሁን ከዛ ሰዓት በኋላ የእግዚአብሔር ቃል እንደማይሰራ ማንም ሊነግረኝ አይችልም ለምን ሲባል the most impossible የሆነውን ነገር ነው በህይወቴ ላይ የቀየረው ሌሎች ነገሮች ብዙ ጊዜ ሲቀይር አይቻለሁ ግን ለኔ በጣም ከባድ የነበረው ይሄ ነበረ ይሄንን ቀይሮልኛል እግዚአብሔርና እግዚአብሔርን እጅግ አድርጌ አመሰግናለሁኝ praise God ስለዚህ ብዙ መልካም ነገሮች ሆነውልኛል በካቴጎሪ አድርጌ ልንገራችሁ አሁን በፋውንዴሽን ትምህርት የሆነልኝ እንደነገርኳችሁ በጣም በየትምህርቱ ሁሉ የሚለወጥ ለውጥ አለ ግን ሪማርካብል የሆኑት ከዚህ ውስጥ መጀመሪያ መጽሐፍ ቅዱስ የሚለውን ትምህርት ስናነብ መጽሐፍ ቅዱስ በራልኝ በቃ ይሄ ነው ሊገልጸው የሚችለው መጽሐፍ ቅዱስ እግዚአብሔር ቃል በራልኝ ተከፈተልኝና እንደዛ ሆነልኝ ከዛ ባለፈ ድነት የሚለውን ትምህርት ስንማር በሽታ የእግዚአብሔር ፈቃድ እንዳልሆነ ተማርኩኝ በጣም ኢምፖርታንት ነበር ለምን እኔ ከዛ በፊት ማስበው ጥሩ ያደረኩ ጊዜ እግዚአብሔር መልካም ያደርግ በህይወቴ ላይ መጥፎ ባደረኩ ጊዜ ደግሞ በበሽታ
ፈተኖችን ዝቅተኛ ውጤት በማምጣት የሚቀጣኝ እንደሆነ ነበር ማስበው። ያ የተማሪ ስለነበርኩ ማለት ነው። ያ ስለዛ በዛ ነበር ማስበውና የእግዚአብሔር ፈቃድ እንዳልሆነ ስማር በዛው በመማር ውስጥ ነው ሳላስበው በጣም ብዙ ህመሞች ነበሩብኝ፣ ተደጋጋሚ የሚመጡ ህመሞችና እነሱ ሁሉ ተወገዱና እንደሱ ብቻ ሳይሆን ጉዳቶች ነበሩብኝ። የተለያየ ድሮ ቲም ውስጥ ጫወት ስለነበር እግር ኳስ ምናምን የተለያዩ ጉዳቶች ነበሩብኝና እነሱ ሁሉ ቶታሊ ጠፉ። በዛ ውስጥ ኮምፕሊት ሂሊንግ አገኘሁ ማለት ነው። እግዚአብሔር ይመስገን። አሜን። ሌላኛው ደግሞ ሰው ስለ ሰው ሁለንተና የተማርን ጊዜ ዋት ቲቺንግ። የጌታ ስም የተባረከ ይሁን። ቴንክ ዩ በጣም ዳዲ፣ በጣም ነው የማመሰግነውና እኔ ሰው ምን እንደነበረም አላቅም ነበር። ፕሬዝ ጋድ አላቅም ነበር። ለዛ በቀላሉ የገባኝ ትምህርት ነውና በቀላሉ ደግሞ ህይወቴን ቀይሯል። ስለዚህ ስለ ሰው ሁለንተና፣ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚለውን ከተማርኩ በኋላ እውነተኛው ማንነቴ ደግሞ ከእግዚአብሔር የተወለደው ያኛው ኢነር ማን እንደሆነ ከገባኝ በኋላ ምን ተፈጠረ? ስራ ፈለግኩኝ። አሁን ተመርቄያለሁ። በዚህ ሰዓት ላይ ስራ በምፈልግበት ጊዜ ላይ ብዙ አፕላይ ያደረኩኝና ብዙ ኤጀንቶች ኖ ነው የሚሉኝ። ከዛ አንድ መልካም ኤጀንት አገኘሁኝና ምን አለኝ? እኔ እውነቱን ነግርሃለሁ ለምን እንደማይሆን አለኝና ጥቁር ወንድ ስለሆንክ ላንተ ስራ የለንም አለኝ። ምን ማለት ነው? ቀይና ሴት ነው የሚፈልጉት ማለት ነው በዛ ኢንዱስትሪ ላይ። ከዛ እንኳን ነገርከኝ ብዬ ቮይሱን እንደጨረስኩኝ በጌታ በኢየሱስም እኔ ጥቁር ወንድ አይደለሁም ማለት ያው እናንተ በምታስቡት መልኩ ሳይሆን ያው ጥቁር ወንድ አይደለሁም ያልኩት እኔ የእግዚአብሔር ልጅ ነኝ ለማለት ነው። ፕሬዝ ጋድ። ለዛ ነገሮች ምላሽ የሚሰጡኝ እንደ እግዚአብሔር ልጅነቴ እንደ ጥቁር ወንድነቴ ሳይሆን እንደ እግዚአብሔር ልጅነቴ ነው አልኩኝ። ፕሬዝ ጋድ። ስለዛ ያንን ኢንፎርስ አደረኩኝ፣ ኮንፌስ አደረኩኝ፣ ተናገርኩኝ። ዝም ብዬው ሰውየውን ስራ መፈለግን ቀጠርኩኝ። ከዛ ነው within 2 or 3 days ስራዬን አገኘሁ። የጌታ ስም የተባረከ ነው። በምፈልገው ደግሞ ስራዬን አግኝቼ ሄድኩኝና ይህንንም መልካም አድርገውልኛል ጌታ። ሌላ መንፈስ ቅዱስ የሚለውን ትምህርት ስለ መንፈስ ቅዱስ ድምጽ መስማት ከተማርም በኋላ ያ የነገርኳችሁ የትሬኒንግ ወቅታችን ክረምት በነበረ ጊዜ ላይ ምን ይሆናል፣ አንድ ቀን ጾም ጸሎት ጨረስን፣ ፋውንዴሽን ክላሳችንን ጨረስን። በጣም ደክመናል ሁላችንም። ከዛ ምግብ የለም የዛን ቀንና ምግብ አልነበረም ነበርና ገንዘብ በምናስብበት ሰዓት ላይ የሆነ ጊዜ በጥሮቹ ቀናት የተቀመጠ ገንዘብ ነበር። ምንድነው? እዛ አንዳንድ መተግበሪያዎች ወይም አንዳንድ አፕሊኬሽኖች ስንጠቀም ዲፖዚት አለው ገንዘብ። ምን ማለት ነው? እነሱ የሚሰጡትን አገልግሎት ለመጠቀም የምታስይዙት ገንዘብ አለ። ስለዚህ ያስያዝኳት ገንዘብ የተቀመጠች ገንዘብ ነበረችና እሷ ትዝ አለች። ለዛ ቻይንኛ ነበር አፕሊኬሽኑ፣ ቻይንኛ አልችልም ነበር በሰዓቱ። እጄ ሄድኩኝና አንድ ቻይና ነበረ ሰጠሁት። ከአንድ ወዳጅ ጋር ሆነን ሰጠነውና ውስጥ ገንዘብ አለች አውጣልናል ነው። ከዛ እንደ ሰዓቱ ያኔ እንዴት ነው ትራንስሌተርም እንደዚህ አይነት ነገሮች ብዙ አክሰሰብል አልነበሩም። ስለዛ ሰውየው ኦልሞስት 20 ደቂቃ የሚሆን ጊዜ ያክል ሞከረልን ያችን ሪፈንድ ለማድረግ። ከዛ 20 ደቂቃ ሙሉ ሞክሮ ቻይናው ሰውዬ አልቻለም። ከዛ አልቻልኩም ብሎ ሰጠን። ከዛ ይዘን ሄደን ክፍል ስንገባ አንድ ሌላ ጓደኛችን ከድካሙ ብዛት ተዘርሯል። ያ ተኝቷል እና ሳየው በቃ ውስጤ በጣም ተረበሽ። ይሄ እንዴት ይሆናል ብዬ እያሰብኩ ባለበት ሰዓት ላይ መንፈስ ቅዱስ በቃ አይሆንም ብዬ ስልኬን ኪሴ ከትቼ እኔም አልጋ ላይ ተቀምጫለሁና ስልክህን አውጣው አለኝ። ከዛ ጀስት ልክ ስልኬን ካወጣሁበት ሰዓት ጀምሮ አይ ዶንት ኖ ሃው ግን አውቃለሁ የትኛውን መንካት እንዳለብኝ። አንዴ ባክስ አልነካ ቀጥ ብዬ ገብቼ ገንዘቧን አወጣኋት። ያ ፕሬዝ ጋድ። ከዛ በቃ ፌሽታ ሆነ ማለት ነው። ራታችንን በላን፣ ሚሪንዳ ሁሉ ጠጥተናል የዛን ቀን። ያ በጣም ድንቅ ነበር ይሆናልን ማለት ነው። ለዛ ይሄ ሆኖልናል። ሌላ ከፋውንዴሽን ቱ አንድ ቴስቲሞኒ ልንገራችሁና በመንፈስ መመላለስ የሚለውን ትምህርት ስንማር አንድ አስደናቂ እውነት ተማረንና የእግዚአብሔር መንፈስ መንፈስን በማስቸገር እንደሚናገር ተማሩ። what a beautiful teaching። የጌታ ስም ይባረክ። አላቅም ነበር በመንፈስ በማስቸገር እግዚአብሔር እንደሚናገር። ለዛ ያንን በማውቅበት ጊዜ ምን ሆነ፣ የሆነ ቀን ኮቪድ ነበረ፣ ቤቴን የተቀመጥኩት ስራ አልነበረኝም። መንፈሴ በጣም ተቸገረ እና ምን እንደሆነ አልገባኝም፣ ግን ተነስቼ በልሳን መጸለይ እንዳለብኝ ተረዳሁኝ። እዛ ተነሳውና በልሳን ሲሪየስሊ ፋይት ማድረግ ጀመርኩኝና ደስ የሚለው ደግሞ ዳዲ መልሱንም አስተምሮናል። ልክ የምታቆሙት አለን መንፈሳችሁ ውስጥ ያንን ድል ካፕቸር ስታደርጉት ነው ብሎ ነግሮን ነበረ። ስለዚህ አይኑ ምን ሰዓት ላይ ማቆም እንደነበረብኝ፣ ከዛ ያ ድምጽ ያ የድል ድምጽ በመንፈሴ እስከሚመጣ ድረስ መቀጠል እንደነበረብኝ ስለማቅ ቀጠልኩኝ መጸለይና ልክ ያ የድል ድምጽ ሲመጣ ጌታን አመሰገንኩኝ። ከዛ በኋላ ቁጭ አልኩኝና
ተደወለልኝ ከቤት ስልክ እና ነገሩን ለማሳጠር ያክል ምንድነው የሆነው እናቴ ስትሮክ ተመታ ሆስፒታል ገብታለች እና አባቴ ነበር ይሄን የሚነግረኝና ስትሮክ መቷት ገብታለች ሚለውን ከሰማሁኝ በኋላ ለዛ አይኖ አሁን ጸሎቱ ስለምን እንደነበረ ከዛም በኋላ ምስጋናዬን ብቻ ነው የቀጠልኩት ጌታን በዛ ሰዓት ላይ ጠርቶኝ ስላጸለየኝ ጌታን ቴንክ ዩ አልኩት መልሱን ስለሰጠኝ በዛ ሰዓት ላይ ስለዛ አመሰገንኩትና ሜቢ a few days later ተደውሎ ነቅታ አየኋት ለዛ ሰላም አልችኝ አሁን ደግሞ in full health ትገኛለች የጌታ ስም የተባረከ ይሁን ስለዚህ እነዚህ መልካም ነገሮች በፋውንዴሽን ትምህርት ሆነውልኛል ሌላ በመስጠት የሆነልኝ ያው አንደኛው ያደረገኝ ነገር መሐከል የትም ቦታ ሲሄድ ምልጭፍ የሚፈልቅልኝ ሰው አድርጎኛል ፕሬዝ ጋድ ለዛ መስጠት በጣም የሚሰራ ነገር እንደሆነ በህይወቴ በጣም በተደጋጋሚ ነው የተላመድኩትና እኔ ደግሞ ብዙ ቦታም ስለሄድኩኝ ፕሬዝ ጋድ ምን ማለት ነው እዛም ቻይና ሞክሬው ሰርቶልኛል እዚህም ደግሞ ሞክሬው ሰርቶልኛል ፕሬዝ ጋድ ለዛ ከቦታ ጋር የተያያዘ ነገር ሳይሆን ኤቭሪ ታይም በምንሰጥበት ጊዜ እንደሚሰራ ተማርኩኝ ማለት ነው የሆነልኝን ሁለት ነገሮች ልንገራችሁ አንድ እዚህና አንድ እዛ ምን ሆነ የሆነ ጊዜ የሆነ ያህል ደሞዝ ያገኘው ነበር ምሰራውና አንድ ወዳጄ ጋር በማወራበት ጊዜ ላይ የሆነ ደሞዝ ጠራልኝ እና በጣም ደስ የሚል ደሞዝ ነው በሰዓቱ ለኔ ሳስበውና በጣም ትልቅ ገንዘብ ነበር ይጠራልኝና ዘግቼው ጌታ ሆይ አልኩኝ ይሄን ደሞዝ እኮ ባገኝ ምንም አልፈልግም ብዬ አሰብኩኝ በሰዓቱና ከዛ ለሞመንት እንደዛ በማስብበት ጊዜ ላይ ጌታ ዳዲ አስተማረና አስታወሰኝ ምን አለኝ እንዴት ነው ምታስቡት ምትፈልጉት የገቢ መጠን ምትፈልጉት ደሞዝ ካለ አለ የሱን አስራት መጠን ማውጣት ጀምሩ ብሎ ነበር ኤግዛክትሊ ጌታ ያንን አስተዋወሰኝ ከዛሽ ደሞዜ ላይ የዛንን ነገር ደሞዝ ወይም የዛን ደሞዝ አስራት ማውጣት ጀመርኩኝ ከዛ አስራት ማውጣት እንደጀመርኩኝ የሆነ ነገር መካከል አሁን ያለችኝም ስራ ቆመች ምን ማለት ነው ስራው ቆመ በቃ መስራት አልችልም ብዙ ነገር ሆነና በሰዓቱ ያ የነበረው ነገር እንደራሳው አደረገኝ በሰዓቱ የነበረውና ሁለተኛ ስራ በመፈልግበት ጊዜ ላይ የጠየቅኩት ዝቅ ያለ ደሞዝ ነበር ከዛ አገኘሁኝ ስራ ዝቅ ያለ ደሞዝ ጠየቅኳት ከዛ እሺ ብላኝ ሄደችና ኮንትራት ስትልክልኝ ጨምረዋለች ደሞዙን ስቲል መፈልገው ጋር አልደረሰምና በመጨመሯ በጣም ተደንቄ አመሰግንኳት ከዛ ኦኬ ሊዮና የፊርማ ቀን ፈርማለሁ ብያት ለሶስተኛ ጊዜ ለፊርማ በሚሄድበት ጊዜ ላይ ኤግዛክትሊ ያቺን ደሞዝ ድጋሜ ጨምራ ኤግዛክትሊ ያቺን ደሞዝ ሰጠችኝ ማለት ነው እዛ ጌታን በጣም አመሰግንኩና በጣም የሚያስደንቀው ያን ደግሞ ኦልሞስት እኔ ከጠየቅኩት ደሞዝ 25% ጨምራ ነው ያንን ያደረገችልኝ እዛ ጌታን በጣም አመሰግናለሁ ማለት ነው ሌላ ደግሞ እዚህ ከመጣው በኋላ የሆነልኝ ነገር መካከል አንድ አገልጋዮች ስልጠና ላይ ቁጭ ብዬ የሆነ የሰው ገንዘብ ነበር በሰዓቱ እጄ ላይ የነበረውና ምንድነው ለሌላ ሰው መድኃኒት ለመግዛት ከሌላ ሰው ተበድሬ ነበር ከዛ ገዝቼለት የመለሰልኝ ብር ሲመልስልኝ ከነትርፉ ሰጠኝና ሰውየው የሆነው ነገር ምንድነው ትርፉን አስራት ላውጣ ስል ጌታ ሙሉን መስጠት እንዳለብኝ ነገረኝ ኦኬ ብዬ ሙሉን ለቸርች ሰጠው ከዛ አገልጋዮች ስልጠና ላይ ዳዲ ሲያስተምር ለዳዲ ስጠዋለኝ ብሩን እና እዚህ ግባ የሚባል ብር አልነበረም በነገሩና በጣም ተጨነቅኩ አገልጋዮች ስልጠና ላይ ነው ዳዲ ጋር ብዙ አገልጋዮች አሉ ከዛ እየተጨነቅኩ በነበረበት ሰዓት ላይ ዳዲ ይባስ ብሎ አንደኛ ሳሙኤል 10 ላይ ሳኦል አህያውን ሊፈልግ በወጣ ጊዜ የነበረውን ታሪክ ተናገረና የእግዚአብሔርን ሰው ባዶ እጅ አይታይም አለ እና እኔ ደግሞ የሚቀጥለው ቀን ለዳዲ ሰው ስጦታ ልኮለት ላደርስ ቀጠሮ አለኝ ከዳዲ ጋር በቃ ነፍሴ ተጨነቀችና ግን ምንም ማድረግ ስለማልችል ኦኬ ጌታዬ በቃ ነገ ሲሄድ እዣት ሄዳለሁ አልኩኝና እንዴት ላርጋት ብያስቤ ዊዝደም አገኘው በፖስታ ፕሬዝ ጋድ ብዙ እንትን ስለማትል በፖስታ አረኳትና ሄድኩኝ በሚቀጥለው ቀን ለዳዲ ስጦታውን ሰጣሁትኝና ስጦታውን ከሰጣሁት በኋላ ለዳዲ እንዳይከፍታት በጣም ጥሬ ነበርና ጌታዬ ሞገስ ስጠኝ ብዬ ነበር የገባሁት በጣም ሲሪየስ የእግዚአብሔር ፕሬዘንስ ነበር ዳዲ ካውንስል ያረጋ ከዛ ገብቼ ሰጣሁትና አንድ ጸሎት ጸለየልኝ ሜቢ 30 seconds ነው ጸለየልኝና ለኔም ለዛኛውም ለላከውም ወዳጃችን ምን አለ ጌታ ሆይ አለ አዝመራቸውን በቶሎ ይጨዱ አለ ፕሬዝ ጋድ ከዛ የሆነው ነገር መካከል ከደሞዜ የሚበልጥ ፓርት ታይም ስራ አገኘሁኝ ምን ማለት በሳምንት 2 ሰዓት ነው የምሰራው ግን ደሞዜን ይበልጣል እሱ ብቻ አይደለም ከዛ ከሆነ ሰው ጋር የሆነ ስራ መስራት ፈልጌ ነበርና ብዙ ጊዜ ቴክስት አድርጌለት አይመልስልኝም ነበር ከዛ መለሰልኝ ድንገት ሰውየው ከዛ ነው በሰዓቱ ልሸከመው አልቻልኩትም ሆነ ማለት ነው ፕሬዝ ጋድ ከዛ በጣም ድንቅ ተአምራት ሆኖልኛል ለሱም አመስግኑልኝ አጭር ነገር ልበልና ጨርሳለሁ ሌላ አገልግሎትን በተመለከተ ነው እኔ አገልጋይ መሆን አልፈልግም ነበር አገልጋይነትን እንድወድ ያደረገኝ ዳዲ ነው አገልግሎት ማለት ራሱ ምን ማለት ነው የሚለውን ያስተማረኝ እሱ ነውና ቴንክ ዩ በጣም ዳዲ አመሰግናለሁ ስለ
ያ ስለዚህ ስለ አገልግሎት ማቃውን ነገር ሁሉ ያወቅኩት ማረጋቸውን ነገሮች ሁሉ ያወቅኩት ከዳዲ የተነሳ ነውና ኤልኢዲ ስክሪንም አላቅም ነበር ምን እንደሆነ ኤልኢዲ ምናልባት ኤልኢዲ ላይ ነው የምሰራውና እዛ ኮንትሮል ሩም ኤልኢዲ ምን እንደሆነ አላቅም ነበር ዳዲ መጥቶ ያሰራኝ እስኪ ጀምር ድረስ እና ግን ልክ ስጠራ ጀምሮ ግሬሱ ሰርቶልኛል ፕሬዝ ጋድ ለዛ በጣም ቴንክ ዩ ዳዲ እንዳውቅ ስላረከኝ አመሰግናለሁ በጸሎት ሌላ ይሆነልኝ ዳዲ ከቻይና ስመጣ የሆነ ሲቹዌሽን ተፈጥሮ ነበርና የሆኑ እንዴት ነው እሱም አንድ ቴስቲሞኒ ነው ጌታ ሚራክለስሊ ቻይና ውስጥ ካምፓኒ ከፍቶልኝ ነበር እና ቢዝነሱን ሲጀምር አፕፍሮንት ኮስቱ በጣም ትልቅ ነው ግን 70% የሚያክለው በሌላ ሰው ነው ከቨር የተደረገልኝ እና በጣም ሚራክለስ ነው እሱ ሆኖ ከዛ ደግሞ ሌላም ስራ ስለነበረ ያም ሰራው ስራ ችግር አመጣብኝና ታሰርኩ ከዛን ኋላ ቻይና ውስጥ ከታሰርኩኝ በኋላ መጣሁኝ እንዴት ነው ብዙ ኮምፕሊኬሽን ስለነበረው ቪዛዬን ካንስል አደረጉብኝ እንደዛ አይነት ነገሮች ሆኖ መጣሁኝና ለዳዲ ነገርኩት የተፈጠረውን ነገር ከዛ ስቲል 30 seconds prayer ነው የጸለየልኝ ያቺን 30 seconds prayer ከጸለየልኝ በኋላ ይሄ ነገር ቢጠፋ ጥሩ እንደሆነ አሰብኩና ቼክ ሳደርግ ያንን ነገር ክሊር ለማስደረግ የሚከፈሉት ፋይኖች ኢን ሚሊየንስ ነው የሚገቡት ከዛ ኢትስ ኦኬ ብዬ ዝም ብዬ ቆየሁኝና ዝም ብዬ ስቆይ ኤግዛክትሊ ትንሽ ጊዜ እንዳለፈ ሰዎቹ ደውለው ምንም አይነት ሬከርዳችን እንደጠፋ የኔ ብቻ ሳይሆን አብሮኝ የነበሩ ልጆች ራሱ ሬከርድ እንደጠፋ ሰማሁኝ ለዛ ለነሱ ነፃ መግባት ሆነላቸው ማለት ነው በዚህ ፕሬዝ ጋር ፕሬዝ ጋር እጅግ በጣም ብዙ ነው የሆነልኝ ሌላኛው የሆነልኝ የመጨረሻ በሳምንታዊ በረከቶችን በተመለከተ ሳምንታዊ በረከት ማለት ሰኞ ዳዲ የሚልካቸው በረከቶች አሉና ቅርብ ጊዜ ስራ መቀየር እንደነበረብኝ ኦልሞስት ከ7 ወር በፊት አውቄ ስራ ልቀይር ስል ልክ ኢንተርቪው ልገባ በር ላይ ሆኜ ተላከ ያ መልእክት እና የሚገርማችሁ ሙሉ ስለ ሞገስ ነበር እና አይኑ የዛን ቀን ያንን አሜን እያልኩ በመቀበልበት ሰዓት መንፈሴን የሆነ ነገር እንዳገኘው ከዛ ገባውና ኢንተርቪው በመደረግበት ጊዜ የሚሰሩትን ነገር ጭራሽ አላቀውም ታቃለ ሲለኝ አላቅም አልኩት ትችላለህ አለኝ አልችልም አልኩት ምንድነው ማድረግ የምትችለው ሲለኝ ቶሎ መማር እችላለሁ ብቻ ነበር ያልኩት ከዛ ይሄን ሰውዬ ወደዋለሁ አለ እና አጋጣሚ ቼርማኑ ነበርና ወደዋለሁ ብሎ አስገባኝ ካስገባኝ ጀምሮ እስካሁን ኢንፊኒት የሆነ ሞገስ ነው ያለውና ምን ሆነልኝ እላችኋለሁ በዚህ 7 ወር ብቻ ነው የሰራሁት 3 ጊዜ የደሞዝ ጭማሪ 2 ጊዜ ደግሞ የማዕረግ እድገት ኖሮልኝ ማኔጀር ሆኛለሁ ስለዚህ ስለሆነልኝ ሁሉ እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁኝ እውነት እላችኋለሁ እኔ በፊታችሁ መቆም የሚገባኝ ሰው አልነበርኩም እንደ ስመጥፍነቴና እንዳለፍኩባቸው መንገዶች ቢሆን ኖሮ ምናምንቴ ቦታ ነበር የምጨርሰው እግዚአብሔር ግን ምህረቱን አብዝቶልኝ በፊታችሁ አቆመኝ እግዚአብሔርን አመሰግነዋለሁ ከዛም በላይ ደግሞ መንፈሳዊ አባቴ ዳዲ በጣም ቴንክ ዩ በጣም ኤቭሪ ታይም ሁሌ አንደኛው ዳዲ በጣም የሚያስደንቀኝ ነገር መካከል ኤቭሪ ታይም ባገኘሁት ቁጥር ሊረዳይ ነው የሚሞክረው ኤቭሪ ታይም ኢን ኤቭሪ ኤሪያ ኦፍ ማይ ላይፍ እና በጣም አመሰግናለሁ የወንድነት ምሳሌ መጽሐፍ ቅዱስ ዳዊት ለሰለሞን ሲነግረው ቢአማን ነው ያለው አይደለ በእንግሊዘኛው ቢአማን ነው በእኛ ሰው ሁን ነው የሚለውና የማንሁድ ምሳሌ ነና ዳዲ በጣም አመሰግናለሁ ቴንክ ዩ አይ ላቭ ዩ ስለሰማችሁ እናንተንም አመሰግናለሁ ሻሎም